ስላልሽ ነው እሷ ነገረችሽ ኖ ድራማ ነው ያልኩት ገብቶሻል መተው ስለ ይሄ ድራማ ውስጥ ገባሽ እንደዚህ አይነት ድራማ ውስጥ መቼም አጠገብ ሆኖ እንደዚህ የሚሰራው ለመተው ፈልጋ ከሆነ የሚለው የራሴ እንትን አለኝ ገባሽ እሱን ነው እንጂ በተረፈው ማለት ነው ሌዝቢያን ምናምን የሚለው ማለት ነው ራሳቸው ይጠያየቁ በጠየቁኝ ወቅትና በዛ ሰዓት እኔ የራሴ መልስ አለኝ ገባሽ አሁን በዚህ ጋር እንዲ ፕሩፍ ላምጣ መልበት እንትን የለኝም ይሄ የኔ አመለካከት ነው በዛ በተረፈው ደግሞ በቦታው ሆነሽ መረጃ አቀርባለሁ ለምትዩ በቦታው ሲሆን ምንም ችግር የለብኝም ሌላው ደግሞ ምንድነው ወያኔ ምናምን ላለችው ማለት ነው አጫሉን ማናስገደለው ምን አስገደለው ለሚለው ፍርድ ቤት ሄዳ ተጠይቅ አለቀ አንቺ እኮ እርግጠኛ ሆነሽ ነው ለህዝብ ኢንፎርሜሽን ያቀርብሽው ምንድነው ያልኩት ሰምተሽዋል በሃጫሉ ያለቀሰን እኛም የኦሮሞን ትራን አንኖር እናንተም በአዶኒያስ ታለቅሳላችሁ አልሽ ያው እንግዲህ ሆቤን ነው እንጂ ተናገርኩት እናንተ ስለገደላችሁ እንገልባችኋለን አይደለም ያልኩት ማለት ነው የራስሽ ሆቢው ይኖርሻል አይደለ ሄሉ ሲሪየስ የራስሽ ሆቢው ይኖርሻል አይደለ አዎ ኦሮሞ ሁሌ በአጫሉ ያለቀሰ ስለሆነ ወደ ሰሜን ደግሞ በጣም የሚታወቅ ሰው ቢሞትና እኩል ለኩል ብንተዛዘን ጥሩ ይሆናል ብዬ አስባለሁ ባይሆነው እመኚ ወርቄ ልንገርሻለሁ ይኸውልሽ አሁን በእግዚአብሔር እጅ እንዳለሽ ረስተሻል ሌላ ነገር መሪ እንደሚከዳሽ ወቂ መሪ ጸበቀሽ ስትጂ ለሰው ልጅ ሞት ስትመኚ የጨበጥሽው መሪ እንደሚከዳሽ ወቂ የረገጥሽው መሬት እንደሚከዳሽ ወቂ ሄለን ግን አውቀሽ ማለት ነው የያዝሽው መሪ የመኪና መሪ እዚህ ጋር እየሰደቡኝ ነው ከኔ ጋር ያሉት ማለት ነው ሄለን አንቺ መሪ ከዳሻል አንቺ ቆሻሻ ማለት ነው አንቺ ማለት ነው ፕሮፓጋንዳ እየሰራችብሽ ነው ያሉ ስለሆነ መሪ ከዳሻል የሰው ልጅ ማለት አንቺ ስለዚህ ቲላወራ መጣው ያለሽ አንቺ እናናቅሻል እኮ አንቺ 24 ሰዓት በስተርጅና ቂጥሽን እየቆላሽ ባረቂ ስትታጠቢ የምትይ ሴት እኮ ነሽ ደደብ አህያ ማለት ነው የጨበጥሽው መሪ ከዳሻል አንቺ ደደብ የጆን ዳንኤል ወራት ያለውን ያወራሽ እኮ ያንቺ ልጅ አይተናታል ናይጄሪያ ጢንዚዛ ባሪያ የምትመስል ሰው እንኳን ደንግጦ ወይ ብሎ የማይስማት ልጅ እኮ ናት አንቺ አህያ ማለት ነው የሰው ልጅ የሰው ህፃን ልጅ ኦቲዝም እያልሽ የምታወሪ አንቺ ደደብ አህያ አዶናይ አያቅሽም እናትሽ ሚውት ላርግልሽ የኔ ቆንጆ አድርጊ አያቅሽም አዶናይ አድርጊ ልስማሽ ቅር እንዳይልሽ እየሰሙሽ አዶናይ አይደለም ወጣቶች አያቁሽም በአሁን ላይ ያሉት ወጣቶች አያቁሽም አንቺ ደደብ አህያ ማለት ነው የትግራይ እናት እንድታለቅስ የተመኘሽው ማለት ነው እናትሽ ድንጋይ ትብላ አንቺ ታለቅሻለሽ እናትሽ መርዝ ትብላና ማለት ነው መሪ ይከዳሻል ለአዶናይ የተመኘሽው ማለት ነው አንቺ ትላም ሸርሙጣ እኔ ለአዶናይ ለምናም አንቺ ከፈለሽ ማለት ነው እናት ሻፈር ሌላ የለሽ ጠንቋይ ልጅ ተስፋ አድርገሽው ነበር በሱ ነው ነፃ የምትወጪው ተብለሽ ነው አንቺ በአደባባይ ተናገርሽ አግድማ አደግ አንቺ ቂጥሽን ቺቺን ያለ የቸበቸብሽ ያደግሽ ትላም ማለት ነው ለአዶናይ የትግራይ እናት እንዳለቀሰች ማለት ነው አንቺ ታለቅሻለሽ ልጆችሽ ወዮ ስራ ሄደሽ ከስራ ሳትመለሽ መሪ ከርቶሽ ልጆችሽ ሜዳ ላይ ይበተናሉ እከካም ማለት ነው አንቺ ለአንድ ወጣት ሞትን የተመኛሽ አዶናይ ሰምተሽዋል ያድነም ቪዲዮ እናት ሻፈር ትብላ ድብን አንቺ ድብነት ያለሽ አንቺ ያሹ መሪ ከዳሽ ተኝተሽ በተኛሽበት ትቀሪያለሽ በተኛሽበት ለሰው ልጅ ሞትን አይደለም ተመኝ አንቺ በተኛሽበት ትቀሪያለሽ አንቺ በተኛሽበት አንቺ ግማታም አጋሰስ ማለት ነው እናት ሻፈር ትብላ እኔ በሞት እኮ ምንም አይቆጨኝም አንቺ እንደዚህ ድብን ቅጠል ከዚህ በኋላ በሞት የሚቆጨኝ መሰለሽ ራስሽን እየጎረጎርሽ ኔቢ ሴቶች ይጎረጉሩሽ ይሆናል እናት አፈርትባና እናት ሻፈርት እናት ሻፈርት አንቺ ጥላም ሸርሙጣ አንቺ ወደ ኦሮሞ ብትጠጊ ኦሮሞዎች አይፈልጉሽም ላጫሉ እንደሳተ ቆርቋሪ አልፈልገኝ ምን አስደነቀኝ እናት ላጫሉ አዝነሽ እናት ድንጋይ አዝነሽ አንቺ ላጫሉ አዝነሽ አያቅሽም አዶናይ አንቺ ላጫሉ አዝነሽ አንቺ አይነት ቆሻሻ አዶናይ አያቅሽም
አያቅሽም። አዶናይ አያቅሽም። እናት አፈር ትብላ። አንቺ ስለ አዶናይ አሁን እንዲህ ስላወራሽ ብለሽ ስታለቅሺ አንቺ ለትግራይ እናት የተመኘሽ እናትሽን ላንቺ ሞተሽ ልጆችሽ ወዮ ወዮ ይበሉ። ሜዳ ላይ በተኑ ሜዳ ላይ ተበትነው ልጆችሽ ወዮ ወዮ ይበሉ። እናትሽ አፈር ትብላ። ሶስት አንቺ 4 ልጆች አርተሽ እኮ አንድ ጢንዚዛ የምትመስል ሴት ልጅ ናት አጠገብሽ ላይ ያለችው። እኔ 6 ልጅ ነው ያለኝ። አላወቅሽም? ቤቲ 6 በይ 2 ነው ታረክሻቸው። ሰው እንኳን አይቶ ደንግጦ የማይስማት አንድ ልጅ ይዘሽ አንቺ ወራሽ ያለች ህፃን ልጅ ማለት ነው። ኦቲዝም ብለሽ እኮ ማለት ነው። እከካም እናትሽ አፈር ትብላ። አንቺ እንደ ሰካራም አንቺ ተቃጣያለሽ። ወርቄ እመኝኝ፣ እግዚአብሔር ምስክሬ ነው። መሪ ከዳሻል። ለሰው ልጅ ሞት የምትመኝ መሪ ከዳሻል። የረገጥሽው መሪ ከዳሻል። አንቺ በተኛሽበት ነው ባዶ ቤት ውስጥ የምትቀር ባዶ ቤት ውስጥ የምትቀሪና ጠዋት ተነስታ ያቺ ናይጄሪያ የምትመስል ልጅ ዋይ 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 የምትለው አንቺ ለሰው ልጅ አታስቢ። ውጭ ሀገር አዶናይ አዶናይ መሆን ትፈልጊያለሽ? አትቺም። አርጅተሻል፣ ገምተሻል። መንግስት ያሳድጋታል። አታስቢ። ብትወለጂ አዶናይ መሆን አትቺም። እኔ መወለድ እኮ አልፈልግም። አትቺም። አዶናይ መሆን አትቺም። ግማታም እየየ በሳምንት ሙሉ ዱካን ተካይና አልቄሽ አረቄሽን እየቀዳሽ እየጠጣሽ አንቺ አረቂያ ማለት ነው። ስለዚህ እቲ ለማውራት ታለሽ እከካም አንቺ አዚት ቢያንስ ራሷን የምትጎዳ ሰውን አትነካም። አንቺ አህያ እንደ ቅማል በሰው ላይ ተንጠልጥለሽ የምትሄጂ እየሰማችኝ ነው። በሰው ላይ ተንጠልጥለሽ የምትሄጂ አዚት ራሷን የምትጎዳ አንቺ ከሰው ጭንቅላት ላይ አትጥሬት ቆሻሻ እዚህ ቤት ከተሽ አንቺ ስለሰው የኔ ቆንጆ ሰው ላይ ጆነሳይ አታውጅም ትይላሽ። አንቺ ቤት የኔ ቆንጆ የኔ ፍቅር እናት መሪ ይክዳሽ። አንቺ ትላም ሸርሙጣ አንቺ ትላም ሸርሙጣ መሪ ይክዳሽ። አንቺ ለህዝቢያን ለሰው የምትይ ማለት ነው። አንቺ እከካም ማለት ነው። አዶናይ ነው አልፈልጋትም ያለ እንጂ እያለቀሰች ለምን ሶሻል ሚዲያ ላይ አትገባም? አልፈልግሽም ስላላት የኔ ቆንጆ ቤትዬ ማሪ ሄጂ እናት ሻፈቅራ ሌዝቢያን ማርያት እንደምወድሽ ታውቂያለሽ አይደል? ሌዝቢያን ሴት ልጅ ነው ማርያት ትለኝ። እናትሽ ትበዳ አንቺ ሸርሙጣ አንቺ ትላም ማለት ነው። መሪ ይክዳሽ። የረገጥሽበት መሪ ይክዳሽ። የረገጥሽው መሪ ይክዳሽ። አንቺ እከካም ማለት ነው። አዶናይ ልጆችሽ አዶናይን እንዲሆኑ ትፈልጊያለሽ? አይሆኑም። አንቺ ሞን ትመኛለሽ? አትሆኝም። ደግመሽ ብትፈጠሪ የኔ ማር የኔ ውድድ ነው ማረግሽ። እሱ ስላላይ ነው ሄደ ገሰገሰ አንድ ፍሬ ልጅ የሆነ ነገር ውስጥ አስገብተሽ አይቻልም። አትሰማም እኮ ሄዱ። ትክክል እውነትሽን ነው። አይቻልም። አይቀመስም። እውነት ነው። የኔ መሀይም የኔ ጠንባሮጊት እሱ አያቅሽም። አያቅሽም። አንቺ ደደባ አህያ ማለት ነው። አያቅሽም። ማርያምን አያቅሽም። አዶናይ አያቅሽም። እየየበ አልቅሽ አያቅሽም። እንዴ ለምን እንዲያቀኝሽ ፈለኩ? የኔ ቆንጆ እኔን ተራ ሰው እንዴት ያውቃል? ለራስሽ እኔ ለአዶናይ አንቺ ተመኘሽው ለልጆች ሳይሆን ላንቺ መሪ ይክዳሽ። ስራ ሂደሽ ወተሽ አትመለሺ። አንቺ መሪ ይክዳሽ። አንቺ ግማታ ማህያ፣ አንቺ ግማታ ማህያ። ሌሎች አልነገሩሽማ። አይዞሽ እቤት ሳታስገቢ አንቺ ደደባ አህያ አረቂሽ እየጠጣሽ ብቻሽን ጆኖሳይድ ነው በሰው ህፃን ላይ የምታውጂ። አይዞሽ በሰው ላይ ጆኖሳይድ የምታውጂ አንቺ ደደብ ብሏል። የአዶናይ ቪዲዮ ጋብዝሻለሁ። ዘርማን ዘሪሽ ውስጥ ማለት ነው እንደ አዶናይ ጀግና አይፈጠርም። ሊያናድድሽ ይችላል። በ20 ምናምን አመቱ ልጁ ስማርት ወስደሽ ምንም ስለ ፖለቲካ ፖለቲካ ውስጥ አስገብተሽ እና ምን አናደደሽ ታዲያ? አንቺ ኧረ እያስፎገርሽ ነው ቤቲ፣ እያስፎገርሽ ነው። መስለሽ ለአጫሉ እንደይሳ ምናምን ነገር አንቺ ለአጫሉ በጣም አዝነሽ በጣም ድምፅ ሆነሽ እንደማይነሳ ስላወቅሽ ነው የወደድሽው። በሰው ስለሚወደድ በህዝብ ስለሚወደድ ሌሎች አብሮሽ እንደሞተ ስላወቅሽ ነው አጫሉን ጠራሽ። ሂጂና ተፈርብላ እከካም መሪ ይክዳሽ አልኩሽ እኮ መሪ ይከዳሻል። እግዚአብሔር አይደለም ነፍስ የሚክዳኝ ትቀሪያለሽ። አንቺ ደደባ ምንም ችግር የለም። አንቺ እንደዚህ እርር ብለሽ በተኛውበት ልቅር
አንቺ ትላም አህያ ለምን ነገ አልነሳም? አዶናይ የሚመስል ጀግና ማለት ነው። እናንተ ቤት ውስጥ አይፈጠርም። የለም ዘር ማንዘርሽ ውስጥ አዶናይ የሚመስል ጀግና አይፈጠርም። እስማት ነው ጀግና ያለሽ ወረኛ ሄደ። እንግዲህ አልቅሺ። አሁን ደግሞ በሌላ እንትን ብሏል መጥቷል። እየየበይ እድሜ ልክሽን እየየበይ ነው። አንቺ ነሽ እኮ እድሜ ለአብይ ይኸውልሽ አበሽቀሽ ነበር ግን ይቅርብኝ። ከህፃን እድሜ ለአብይ እንደዚህ ምላስሽን አዶናይም በጣም ይወዱታል። አዶናይም በጣም ይወዱታል። እየየ በይ አንቺ ደደብ አህያ ማለት ነው። አንቺ ደደብ አህያ አዶናይን በሆነ 5 ዓመት ስታወሪ ዘር ማንዘርሽ ውስጥ የለም። አንቺ ትላም ሸርሙጣ አንቺ እንደዚህ ሲነገርሽ እንጂ ማለት ነው። አንቺ እከካም ውሻ እኔ አፈር ልብላልሽ ላወራ ነው የመጣው። እከካም አዚቲ ትጠጣለች፣ ታጨሳለች፣ እራሷን ነው የምትጎዳ። አንድ ሰው ላይ ጆኖሳይድ አታውጅም። ሰውን አትሳደብም። ሰው ማለት ነካ ወይ ጉዴ ፈላ። አንቺ በምን አባሽ ስለዚህ ልታወሪ ትመጣለሽ? አንቺ በምን አባሽ የአዶናይን ጦስ ውጪ። ልጆችሽ ለትግራይ እናት የተመኘሽ ልጆችሽ ይበሉ። አንቺ ማናት ያብስራ? አንቺ ያብስራ ከእንቅልፏ ስትነሳ አንቺ አልጋ ላይ ቋንጣ ሆነሽ ታገኘሽ። አንቺ እከካም ማለት ነው። አንቺ እከካም እኔ ልጆች ይቀጣለን። አንቺ ራስሽ ተነጠቂ። አንቺ መርዛም፣ አንቺ በእናት በአባት ተቆንጥጠሽ ያላደግሽ እረኛ፣ አንቺ እረኛ። አንቺ የጠቋይ ቤት ምን ስትል እንደሰማሁ ታውቂያለሽ? ይለን እጣን እያጨሰች ወሰንጋላ ምን ጥቁር እያለች እግዚአብሔርን እንዲያድርግልኝ እስከ ሰኞ እያለች እመብርሃንን ነው የምልሽ። እቺ ሰይጣን ለሰይጣን የምትሰግድ ለሰይጣን የምትገብር ራስ ይበላሻል። አንቺን ይበላሻል። የራስሽው ሰይጣን ማለት ነው ወደ አንቺ ነው የሚመለስ። ወደ አንቺ ይመለሳል። ሰይጣኑን ማምጣት ከቻልሽ ወደ አንቺ ይመለሳል። አንቺ ወደ ሲመለስ ስማማለሁ፣ አንቺን እደራደራለሁ። ራስሽን ይውጥሻል። ራስሽን ይውጥሻል። ገላገለኛ በሰበሽ አሮጊት ለሀገር ማጠቅሚ ለቤተሰቦች ማጠቅሚ አንቺ ያለሽ አዶናይ በምን ምክንያት አየሽ ትወጫለሽ? እናትሽ ድንጋይ የተወጋይ የመንፈስ የተወጋይ ውጉት መንፈስ ጋስ በተብተበና በኮፒ ሊንክ ውጉት ቤቱን ባርኩት እስቲ ተረገመው። እንዴት ነሽ ይለን? እንዴት ነሽ? ሰላም ነው? ወይኔ ጃኒ ተይኝ ባክሽ። ለራሴ እንድትንገው ሞትን እኮ እኛ ራሱ ብሶታችንን ሳናወራ ታወጫቸዋለሽ። ተባርኩ ኮፒ ሊንክ አድርጎ አግሬሲቭ ወሬ ይወራል እዚህ ቤት ውስጥ ምን አይባል ምናምን ቡል ቢል ቤት የት ሄዳችሁ እንደምታወሩ ቡግ ቢደረግ ማለት እሺ። እንደዚህ ነው ወሬ እየተወራበት። ጃኒ ግቢ መልሱልኝ። ወርቄ እንትና መልሷት ያው ነው ማለት ነው። በቲን አይደለም ፊደል አፍቃሪ መልሻት። ብዙ ምን ጠይቃት ነገር አለ። ያ መች እንትን አልሽ። ድንገት እኮ አንዱን ባስቆም አዳላሽ ይሉኛል። ለዛ ነው እኮ ሁለቱን የሚያስወረድኳቸው። ለምን እየተጠያየቁ አይደለም ወደ ስድብ ስለሄዱ። እኔ ለምንድን ነው ሰው ወደ ዘር የምታረገው? ገባሽ አይደለ? ልትጠላው ትችላለች እንደማንነቱ፣ ግን መጥላት መብቷ ነው። ግን ምን አረገችው እሷ? ወደ ዘር ገባሽ? ይሄ ለራሷ ለአጀንዳዋ ስትል ወደ ዘር እናስገድለዋለን ከአጫሉ ጋር። አጫሉ ነፍሱን ይማረው። ገባሽ? ከእሱ ጋር ለምን ታገናኘው? ምን ያገናኘዋል? እሷ በጣም ይቅርታ አድርጉልኝና ሀጫሉንና አዶንያስን ማወዳደር ሀጫሉን በጣም ነው የምትንቁት ማለት ነው። በጣም ትክክል። የሀጫሉ ቫልዩ አልገባችሁም ማለት ነው። እና ስሙን ብቻ ጠርታችሁ ልጁን ባትነግዱበት። ሄሉዬ መደገፊያ ነው ያረጉት፣ መነገጃ ነው ያረጉት። እሱን እኮ ነው የምነግርሽ። ይኸውልሽ እዚህ ጋር አፈጣጠራችሁ
አካሄዳቸው አስተዳደጋቸው በጣም ከየቅል የሆነ ሰው አጫሉ ማለት ምን ያገናኘው? ለምን ያጫሉ ስሜት የማቀቀ ሰው ነው። በህፃንነቱ ጀምሮ ገና ምግብ መብላት ሲጀምር ገና ሱሪ እላው ላይ መቀመጥ ሲጀምር ሊባረጉት እሱን ነው የምልሽ። ለምን ሰው ለምን ያነሳል የእሱን ስም ሊነግድበት ካልሆነ አጫሉ ዘፈን እንኳን እየሰራ ኮንሰርት ሌላ ሀገር እንኳን እንዳይሸጥ ካሴቱ እንዳይሸጥ ሲከለከል የነበረ ሰው ጋይስ። አጫሉ ዝም ብላችሁ ማለት አዶንያስ የራሱ መንገድ ነው ያለው። እንትና አጫሉ በጣም እኮ ነው የምልሽ አይገናኙም። ሄሉዬ ይኸውልሽ እኮ እሱን ሴትዮ አጫሉን ለመንካት የኦሮሞ አንጀት ብቻ አይደለም ይባላል እኮ ማንም የሙዚቃ አፍቃሪ ማንም ሰው አጫሉን እኔ ቴሌፎኔን ደውል፣ አሁን ቀጥታ ቴሌፎን ያላችሁ ደውሉ። ጅረ ነው የኔ የቴሌፎኔ መነሻ። ቆይ ልደውልና ላሰማችሁ። ከድሮ እሱ ከሞተ ጀምሮ እሺ የቴሌፎኔ መጠሪያ ስሙት። እዚህ ጋር ቆይ ሳይለንት ላይ ነው መሰለኝ። ሳይለንት ላይ ሳይለንት ላይ ነው። ቆይ ልዝጋውና ባዲ ዘግቼ ሳይለንት ላይ ነው ልክፈትላችሁ። አሁን ስሙት። አሁን እንትን ይመጣብኛል ግን ኮፒራይት። ኦኬ ስሙት እዚህ ጋር ልዝጋው በአዲስና ልደውላችሁ። ቀጥታ ስደውሉ የኔ ቴሌፎን ጅረ ነው የሚለው። እሺ የኔ ቴሌፎን ማለት ነው። እና ኦሮሞን ለመንካት ብቻ ሀጫሉን እላው ላይ መነገጃ እንደ ሊቼንስ ልትጠቀሙበት አይገባም። ገባችሁ? ማንኛውም ዘፈንና ስፖርት የእንትና ነው አይባልም። የኔ ቴሌፎን የኔ ስንት ዓመት ይሄ ነው የኔ ቴሌፎን መጥሪያ ከድሮ። ገባችሁ? አውቃችሁ ልትነግዱበት ለንግድ ፍቃድ ልጁን አጽሙን አራግፋችሁ ጠረጴዛ ላይ አስቀምጣችሁ ከነገዳችሁ በኋላ ወስዳችሁ አታንገላቱት። አዶንያስ እናንትና አመጣጣቸውም አላማቸው ምኑም በጣም በየቅል ካልሲና እንትኖች ናቸው። ካልሲና ኮፍያ ማለት ጥቅማቸው የተለያየ አይደል? ጥቅማቸው የተለያየ ያ ይገባኛል። አንዳንድ ደደብ ሰው ወይ እንትና ንቄ ወይ እንትና አክብሬ ነው። ጥቅማቸው የተለያየ ነው ማለት ነው። ገባችሁ? ዝም ብላችሁ እንትን አትበሉ። እና አለቦታ የሆነን ሰው ሲጠራ በመናቁ ብቻ ዋጋ ልታስከፍሉት ይገባል። ያ ሀጫሉን አለቦታው የምትጠሩት አልገባችሁም። ዝም ብላችሁ ነው ስሙ የምትነግዱበት ማለት ነው። አልገባችሁም። ዝም ብሎ ሀጫሉ ሲባል ብቻ ነው ሀጫሉ የምትሉት። በፍጹም አዶንያስ ሁይዝ አዶንያስ ማን አዶንያስ? ለማንኛውም ቀጥሉ። ሰሊና በፍጹም መወዳደር የሌለባቸው ነው። የኦሮሞ ልጅ ራሱ እንትናን ራሱ ወርቄን ያስከፍልሻል ብዬ አስባለሁ። ትክክለኛ ዝም ብሎ እንደናንተው ሊነግድበት እንደ ጂጂ አይነቶቹ ምናልባት ሊደግፍ ይችላል። ለምን ነጋዴዎች ናቸው እንጂ መወዳደሩ ብቻ ራሱ የልጁ ክብር ሳይገባችሁ እየነገዳችሁበት። ሄሉዬ በቃ እኔ አንቺ አሁን ካልሹ በላይ የምጨምረው ነገር የለም። ይሄን ለማለት ነበር የገባው። ላይክ ባጫሉ አንነግድ እና ክብር ገባሽ። የሚወዳደሩም ሰዎች አይደሉም። ፖለቲካ ማናደርገው እዚህ ጋር የራሷ ጥላቻ ካላት ጥላቻዋን ግልጽ ሆና ትናገር። ግን ስፔሻሊ ውጭ ሀገር እየኖረች
ገባሽ? የዘር ጉዳይ አድርጋ ህዝብን ከማባላት ሁሌ ትንሽ አጀንዳ ሲፈጠር ወደ ዘር አድርገን ዞሮ ዞሮ የሚጎዳው ኢትዮጵያ ያለ ህብረተሰብ ነው። ዘር በዘር በማባላት ያጫሉም እኮ ቤተሰብ እኮ እረፍት አጣ እኮ ገባሽ? የሆነ ነገር ሲፈጠር የሱ ስም ለምን ይነሳል? ለምን መነገጃ ይሆናል? ስለዚህ እኔ ብዙ አልናገርም። ሄሉዬ ይሄን እንድትጠይቀት የምፈልገው እሷ የማስገደል መብት የላትም። ማንንም አዶናይንም ሆነ ማንንም ሆነ የማስገደል መብት የላትም። እዚህ ጋር ደግሞ የግል ጥላቻ ካላት የግል ጥላቻዋን እንደፈለግች ትጥፋ ትናገር፣ ግን ዘርና ፖለቲካ አታድርገው ነው። ሄሉዬ ቴንኪዩ ስላዳመጥሽ። ያ ጃኒ ግቢ ቴንኪዩ ሰሊም። ያው አንቺ አውርተሽ ጨርሰሽዋል። እኔ ምንም የምጨምረው ነገር የለም። ግን እቺ ፊደል አፍቃሪ የምትባለው በጣም ክፋቷ የሰው ልጅ ማለታችን በጣም ለሰው ልጅ በጣም ክፋት ነው የምታስበው። ሲቀጥል ደግሞ ፊደል አፍቃሪ ኦሮሞ አይደለችም። ያው በኦሮሞ ተለጥፋ ጀስት ባጫሉ ስም ለመነገድ እንዳልሽው እንደዛ ለመነገድ ፈልጋ ነው እንጂ ፊደል አፍቃሪ ኦሮሞ አይደለችም። ግን በቃ የሆነ ጥላቻ አለባት፣ በትግራይ ህዝብ ጥላቻ አለባት። የሆነ ብሔር ከብሔር ጋር ምናምን ዘር ከዘር ጋር አገናኝታ ጀስት አላ ቲክቶክ ላይ ወከባ እንዲፈጠር የምትፈልግ ሰው ናት። እሷ ምንም ማድረግ አትችልም። እሷ አገላለሁ ስላለች አሁን ማንንም የዝንብ ህይወት እንኳን ማጥፋት ማትችል ሴትዮ ናት። ሶሻል ሚዲያውን ለመረበሽ እና የሰውን ቴንሽን ለትግራይም ራሱ እንደ ጀግና ፊት ለፊት መቅረብ ያለበት ሰው እንኳን አይደለም። አዶንያስ ጋይስ ትግራይ ስንት አለ ጋይስ እንዴ! ምን ነው የምታወሩት? እንዴት ነው እንደ አንድ ጀግናና እንደ አንድ ትልቅ እንትን ለመሰዋት ራሱ አዶንያስ የሚቀርብ? እኔ እንጃ። ለማንኛውም ግን ይመቻችሁ፣ ሂዱበት። እና ሲቀጥል ደግሞ ምንም ነገር ይሁን እኛ ባወቅነው አዚቲ ጋር ፖሊስ መጣ። እንስማት። Als een ouders om rond de helft Afrikaans probleem, Europees